ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዕዎ የምወደው ልጄ ይህ ነው እርሱን ስሙት በሚል ኃይለ ቃል አብረን እንቆያለን። ይህንን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ነው። ሙጫን አንጃለዱ ኢሰከነዳ ኩኖ ኢሰደጋ ከንጅዱዳን ወሊንቱራ ጅቸ ከነርገኑ ወንጌል ማቴዎስ በቆና 17 ላኮፍሳ ሸንረት ጅቻ አርገኑዳ። እስቲ ይሄንን ቃል አብረን እንበል። የምወደው በሉ እስቲ ልጄ ይህ ነው እርሱን ስሙት። የምወደው ልጄ ይህ ነው እርሱን ስሙት። እንግዲህ በዚህ ትምህርት ውስጥ 3 ነጥቦችን ብቻ አነሳና ትምህርቴን እጠቀልላለሁ። የመጀመሪያው ልጄ ያለው ለምንድን ነው የሚለውን ልጄ የሚለውን ሐሳብ እናነሳለን። ከዚያ ቀጥሎ ደግሞ እግዚአብሔር ስሙት ያለው ለምንድን ነው የሚለውን መስማት የሚለውን እርሱን እናነሳለን። ከዚያ ቀጥሎ ደግሞ እግዚአብሔር በተራራ ላይ ለሰዎች የሚገለጥበት ምክንያት ለምንድን ነው የሚለውን በጥቂቱ አንስቼ ትምህርቴን እጠቀልላለሁ ማለት ነው። እንግዲህ ለአንዳንዱ የመሸምደድ፣ ለአንዳንዱ የመተርጎም፣ ለአንዳንዱ የማመስጠር፣ ለአንዳንዱ አመስጥሮ ለሰዎች የማስረዳት ጸጋ ይሰጣል። እንግዲህ እኔ በዚህ ላይ የተወሰኑትን ሐሳብ ብቻ አነሳለሁ። ክቡር አባታችን መላከ ብርሃናት ቆሞስ አባ ማርቆስ ብርሃኑ የካቴድራላችን ዋና አስተዳዳሪ ከኔ ቀረውን ደግሞ እንግዲህ በእውነቱ ከሆነ ሰውን የማስረዳት እንዲሁም ደግሞ ወንጌል ስርስር ብሎ ከአጥንታችን እንዲገባ ትልቅ ጥበብና ጸጋ ያላቸው አባት ናቸው። በእውነቱ ከሆነ እዚህ ያለውን የአድባራት የዚህ ምዕመናንና ሌላን ስናወዳድር በጣም የኛዎቹ በጣም የተሻላችሁ ናችሁ። ወጣ ብላችሁ ስላላያችሁ ነው። ይህ ደግሞ ወንጌል ዕለት ዕለት በየጥቂቱ በልባችን ውስጥ ስራ ስለሰራ ነውና ይህንን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። በእልልታ እግዚአብሔርን አመስግኑ። እንግዲህ በዚህ ተራራ ላይ የመጀመሪያ ሐሳቡን ስናነሳ ጠቅለል አድርገን ታሪኩ ስለሚታወቅ አላሰፋውም። ወበሰዱ ስለት ነስኦሙ እግዚ ኢየሱስ ለጴጥሮስ ወለያዕቆብ ወአይረጎሙ ደብረ ነዋሃ ኢየሱስ ክርስቶስ ደቀ መዛሙርቱን ዮሐንስንና ያዕቆብን እንዲሁም ደግሞ ጴጥሮስን ከተሰወሩት ኤልያስን ከተቀበሩት ሙሴን አንስቶ በደብረ ታቦር ተራራ ላይ እንደወጣ ይነግረናል። በዚያም በደብረ ታቦር ተራራ ላይ ወኮነ ወአልባሲሁኒ ኮነ ጻዕዳ ከመበረድ ልብሱም እንደ በረዶ ነጭ ሆነ ብሎ ብርሃነ መለኮቱን እንዴት እንደገለጠላቸው ያስረዳል ማለት ነው። ታዲያ ይህንን ብርሃነ መለኮቱን ያዩ ሐዋርያት በግንባራቸው ሲደፉ በደመና ደግሞ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዕዎ የምወደው ልጄ ይህ ነው እርሱን ስሙት የሚል ደግሞ ድምፅ በደመና ውስጥ እንደተሰማ እንመለከታለን ማለት ነው። ኤጋ ጎፍታን ኬኛው አቀዮን ኢየሱስ ክርስቶስ ዱካ ቡኦ ተይሳ ዮሐንስ ጴጥሮስ ያዕቆብን ከረቱሉ ከናት ጋፈ ፍዳቴበው ኤልያስን በከኒ ዶከቴ ሙሴ በከኒቲ አዋለሜ ዋሜ ፉንዱረ ኢሳቲቲ አከ ጨቢቲ አዲ ተኤ ኢፋ ዋቁምባ ኢሳኒ አከ ኢሳኒቲ አርጊሲሴ ንኡበና ጀቹ። ታዲያ በዚህ ተራራ ላይ ነው ልጄ ያለው። ለምንድን ነው ልጄ ያለው የሚለውን ስንመለከት እንግዲህ ብዙዎች ልጄ የሚለውን እግዚአብሔር አብ ልጄ ብሎ የተናገረበት ትልቅ ምስጢር አለው። በነገረ መለኮት ዙሪያ በጣም ሰፊ ጥናት የተደረገበት በጣም ብዙ ምሁራን ጽሑፍ የጻፉበት በጣም ብዙ መጻሕፍት ብዙ ማብራሪያ የሰጡበት ቃል ነው። ይሄ ልጄ የሚለው ቃል ብቻ ቢተረጎም ወደ ብዙ መጻሕፍት የሚወጣው ኃይለ ቃል ነው ማለት ነው። እንግዲህ ልጄ ብሎ የተናገረበት ዋና ምክንያት ምንድነው የሚለውን ስንመለከት ይህ በምድር ላይ በስጋ የተወለደ ፍጹም የአብ የባህሪ ልጁ እንደሆነ ለማስረዳት ነው ማለት ነው። ምክንያቱም ብዙዎቹ ምን ይላሉ? አብ ቀድሞ ነበረ ወልድ ኋላ በአብ ተፈጠረ የሚሉ ስላሉ በአብ የተፈጠረ ሳይሆን ይህ
ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ ከእሳት ከእሳት እንደሚቀዳ ብርሃን ዘእም ብርሃን ከመነቅ ዘእም ነቅ ወእምሊቅ ዘእም ሊቅ ቅዱስ ቄርሎስ አንዱ ሊቅ ከሊቅ ተምሮ እንደሚገኝ ብርሃን ከብርሃን እንደሚገኝ እንዲሁም ደግሞ ብርሃን ከብርሃን ሲገኝ ከዚህኛው የሚጎለው ነገር የለም። ያ ከዚህ የተቀዳው ብርሃን ከዚህኛው ብርሃን ጋር እንደሚተካከል ከዚህኛው ሊቅ የተማረው ሊቅ ደግሞ ካስተማረው ከመምህሩ ጋር እንደሚተካከል ከአብ ከተወለደም በኋላ ከአብ ጋር እኩል በስልጣን በመለኮት አንድ የሆነ እርሱን ለማስረዳት ልጄ ብሎ ተናገረ። ሌላኛው ላይ ደግሞ ስንመለከት እግዚአብሔር አብ የወለደው ሌላ እንደሆነ ድንግል ማርያም ደግሞ የወለደችው ሌላ እንደሆነ የሚናገሩ አሉ። ከዚህ ለይቶ ዛሬ ወለድኩ አንተ ልጄ ነህ ዛሬ ወለድኩ ብሎ ይናገራል ማለት ነው። ልጄ ነው ያለው ማንን ነው ካላችሁ ልጄ ነው የተባለው ስጋን የለበሰው እርሱ ልጁ ነው። በማን በባህሪ የመለኮቱ በኩል ስጋ የአብ የባህሪ ልጁ ተብሏል። ከአብ አካል ዘእም አካል ቅድመ ዓለም በስጋ በማን ነው ስጋ ከአብ ባይወለድም በባህሪው በኩል ልጅ የመባል ጸጋ አግኝቷል ማለት ነው። የኛ ስጋ ከአብ ከመንፈስ ቅዱስ ጋር እኩል ሆኖ የመቆጠር ጸጋ አግኝቷል ማለት ነው። ይህንን ነው ቅዱስ ኤፍሬም በድርሳኑ ሲያመሰግን ወረሰየነ ማን ነው ሩያነ ምስሌሁ ከእርሱ ጋር እኩል አደረገን ብሎ የሚናገረው ይህንን ነው ማለት ነው። ሌላም ቅዱስ ጴጥሮስ ወረሰየነ ስቱፋነ ለመለኮተ ዚአሁ የመለኮት ባህሪ ተካፋዮቹ አደረገን ብሎ የሚናገረው ይህንን ነው ማለት ነው። አዳም ኮነ ከመ አሐዱ እምኔነ አዳም ከኛ እንዳንዱ ሆነ ብሎም የተናገረው ይህንን ነው ማለት ነው። ስለዚህ ታዲያ በስጋ የተወለደውም በባህሪ የመለኮቱ በኩል የአብ የባህሪ ልጅ እንደሚባል ለማስረዳት ነው ማለት ነው። ኤጋ ilma koo jedheetoo kan dubbate inni waaqa abbaatirra adda kan hin taane waaqa afura qulqullurra adda kan hin taane waaqummaadhaan isaaniin kan qixxaatu akka ta'e ibsuu isaatiif fooniin kunis isarra adda kan hin taane jechuu isaa ibsuudhaaf ilma koo jedheetoo dubbatee jira jechuudha። ሌላኛው ደግሞ ምስጢረ ሥላሴን በጥልቁ ለማስረዳት ነው። ምናልባት ይሄኛው ጠንከር ያለ የትምህርት ክፍል ነው። ምስጢረ ሥላሴ ስለሆነ ለአእምሯችን ትንሽ ረቀቅ ሊል ይችላል ማለት ነው። የህይወት ትምህርት ስብከት ስላይደለ ስለዚህ ታዲያ ምንድነው የሚለው ልጅ ምስጢረ ሥላሴ ምክንያቱም ወልድ ከድንግል ማርያም ከመወለዱ በፊት የሥላሴ አንድነት ሶስትነት ፈጽሞ አይታወቅም ነበር። ሊቁም እንደተናገረ መኑይም ያይመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋህድ እምቅድስት እሙ ወልድ ከስጋዋ ስጋ ከነፍሷ ነፍስ ከመንሳቱ አስቀድሞ አብ ወልድ መንፈስ ቅዱስ የሚል በአካል ሶስት ብሎ መናገር አልነበረም ይላል። ወልድ ከእርሷ ሲወለድ ግን አንድነትና ሶስትነት ተገለጠ። እንዴት ካላችሁ በደብረ ታቦር ተራራ ላይ ወልድ ስጋን ነስቶ በክበበ ትስብእት በስጋ ዳዊት በታቦር ተራራ ላይ የራሱን አካልና ግዘፍ ነስቶ ተገልጧል ማለት ነው። ወልድ እንደ እግዚአብሔር አብም ደግሞ የሚወደው ልጄ ይህ ነው በማለት በደመና ላይ በመናገር ተገልጧል ማለት ነው። ከዛስ ባህሪ የክብሩ ደመናው ደግሞ የመንፈስ ቅዱስ ምሳሌ ነው። መንፈስ ቅዱስም በደመና መልክ እንዴት እንደተገለጠ እንረዳለን ማለት ነው። ስለዚህ ታዲያ አብ ስለ ልጁ ስለ ወልድ የመሰከረበት ወልድም ስለ አብ ስለ ባህሪ አባቱ የመሰከረበት መንፈስ ቅዱስ ስለ ባህሪ ቃሉ ስለ ወልድ የመሰከረበት ወልድም ደግሞ ስለ ባህሪ ሕይወቱ ስለ መንፈስ ቅዱስ የሚመሰክርበት የመጽሐፍ ቅዱስ ክፍል ነው ማለት ነው። እስመ አብ ስመ ወልድ ወመንፈስ ቅዱስ ወወልድ ስመ አብ ወወልድ ስመ አብ ወመንፈስ ቅዱስ ብሎ በሃይማኖተ አበው ሊቁ ያነሳዋል ማለት ነው። ስለዚህ አብ እርሱ ስለ ራሱ ለመመስከር በደመና ተገለጠ። ወልድም ደግሞ ስለ ራሱ ለመመስከር በደብረ ታቦር ተራራ ወጣ። እንዲሁም ደግሞ መንፈስ ቅዱስ ስለ ራሱ ለመመስከር በደመና ተገለጠ በማለት ደግሞ ሊቁ ቅዱስ ቄርሎስም ይህንን ያነሳል ማለት ነው። በጥምቀትም ጊዜ ይሁ ተነስቶ እንመለከታለን ማለት ነው። ስለዚህ በጥቅሉ የሥላሴ ምስጢር የተገለጠበት ታላቅ ዕለት ነው። ለዚህ ዕለት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። በእልልታ እግዚአብሔርን አመስግኑ። ኤጋ ጉይች ኩኒ ጉያ እጭቲን ሥላሴ እትሙለቴ ጉያ ዋቅኒ አባ ዋኤ ኢልመሳ ኢየሱስ ክርስቶስ ዱበቴ ጉያ እቲ አፉሪ ቁልቁሉን ፈኬኛ ኡሪቲን ሙለቴ
ጉያ እቲ ዋቅኒ ኢልማ ኢየሱስ ክርስቶስ ቱሉ ታቦር ረት ዋቁማ ሳይብሰዳችሁ ከናፉ ጉያን ኩን ጉያ ጭቲን ስላሴ እትሙለቴዳችሁ ለምንድን ነው ታዲያ ልጄ ያለው የሚለውን ደግሞ ሌላኛው ስንመለከት እዛ ላይ ልጆቹ ያልሆኑ አሉ። ሙሴ አለ ልጁ አይደለም፣ ኤልያስ አለ ልጁ አይደለም፣ ሌሎችም ሐዋርያት አሉ የአብ ልጆቹ አይደሉም። እንዴት ካላችሁ እንዴ እኛ ሁላችንስ የአብ ልጆች አይደለንም ወይ? በጥምቀት በኩል ከማይጠፋው ዘር በመወለድ የአብ ልጆቹ አይደለንም ወይ ካላችሁኝ የእኛ የአብ ልጅነትና የእርሱ የአብ ልጅነት የተለየ ነው። እኛ ልጆች ብንባል በጸጋ አግኝተን ነው። እርሱ ግን ልጅ የተባለው በጸጋ አግኝቶ ሳይሆን ከባህሪ አካሉ በመለኮታዊ ጥበብና ምስጢር ተወልዶ ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ ታዲያ አሁን እንግዲህ ወልድ ከነሱም ለይቶ ለመናገር ነው። ወልድ ለአብ ጉድፈቻ አይደለም። ወልድ ለአብ የጸጋ ልጅ አይደለም። ወልድ ለአብ ሎሌ አይደለም። ወልድ ለአብ ባሪያ አይደለም። ለአብ ልጁ ነው። ስለዚህ ታዲያ ስሙት ወደሚለው ሐሳብ ነው የምንሄደው። አሁን በቤት ውስጥ የሚያዝዘው ጉድፈቻ አያዝዝም። ታዳጊ በቤት ውስጥ ያደገ ጉድፈቻ ፈጽሞ አያዝዝም። ሎሌም ፈጽሞ አያዝዝም። ባሪያም ፈጽሞ አያዝዝም። በቤቱ ውስጥ የመሰማት ስልጣን ያለው ልጅ ብቻ ነው፣ የመሰማት ስልጣን። ስለዚህ ታዲያ እግዚአብሔር ወልድ እግዚአብሔር አብ ስሙት ብሎ የተናገረው የባህሪ ልጁ የሆነውን የባህሪ ልጁን እንጂ ጉድፈቻ የሆነውን አይደለም ማለት ነው። ስሙ ለዘላለሙ የተመሰገነውን በልልታ እግዚአብሔርን አመስግኑት። በእውነት ኤጋ ዋቅኒ ኢልማ ዋቃ አባ ቢረት ጉድፈቻ ምት ዋቃ አባ ቢረት ገዶፍ ቀቡማዳን ከንጅሩ ሎሌ ምት እኒ ዱጉመት ኢልማ ዋቃ አባቲዳ ከናፊ ሰደጋው ቀብና። ሌላኛው ምስጢሩን በትክክል ሐዋርያት እንዲረዱ ነው ልጄ ነው ብሎ የተናገረው። ለምን ካላችሁኝ በዚህ በማቴዎስ ወንጌል ምዕራፍ 16 ላይ የመጀመሪያው ክፍል ይሄኛው ምዕራፍ 17 ከዚህ የተከፈለ ነው። ጥያቄ ጠይቃቸው ነበር። ቁጥር 15 ጀምራችሁ ስትመለከቱ ምን የሚል ጥያቄ? ሰዎች ማን ይሉኛል፣ የሰው ልጅ ማን ይሉታል የሚል ጥያቄ ነበር። አዎ ሙሴ ነው ይሉሃል ብለዋል። ኤልያስ ነው ይሉሃል ብለዋል። ኤርሚያስ ነው ይሉሃል ብለዋል። በተለይ ከነቢያት አንዱ ነው ይሉሃል ብለዋል። ታዲያ ጴጥሮስ የተባለው ሐዋርያ ግን አንተ ክርስቶስ ወልደ እግዚአብሔር ሕያው የእግዚአብሔር ልጅ ነህ እንጂ ሙሴ አይደለህም፣ ኤልያስም አይደለህም፣ ከነቢያትም አንዱ አይደለህም ብሎ ገልጧል ማለት ነው። ስለዚህ ጌታ ጴጥሮስን ሲናገር እንዲህ ብሎታል። ኦ ጴጥሮስ ወልደ ዮና ይከሰተ ለከ ሥጋ ወደም አላ አቡየ ዘበሰማያት ብፁዕ አንተ ስምዖን ወልደ ዮና እስመ አንተ ኮኮዲ በዛቲ ኮካ አንጻ ለቤተ ክርስቲያኔ ወደቂቀ ሲኦል ይሄይልዋ ውበከ መርሃውተ መንግሥተ ሰማያት ዛሰርከ በምድር ይከውን ሱረ በሰማያት ወዘፈታይከ በምድር ይከውን ፍትሃ በሰማያት ብሎ ስልጣንን ሰጥቶታል። ታዲያ ይህንን ስትተረጉም ምንድነው የሚለው ስንመለከት ይህንን ምስጢር የገለጠልህ ሥጋና ደም አይደለም፣ የገለጠልህ የባህሪ አባቴ ነው አለ። የትኛው የባህሪ አባቱ? በደብረ ታቦር ላይ የመሰከረው እርሱ ነው ማለት ነው። ስለዚህ ታዲያ ለሐዋርያት ሙሴ ነው እንዳትሉት ይሄው ሙሴ አለ፣ ኤልያስ ነው እንዳትሉት ይሄ ኤልያስ አለ፣ ከሐዋርያት አንዱ ነው እንዳትሉም ይሄው ሐዋርያቱ አሉ። ልጄ ግን ይሄ ነው የወደድኩት ልጄ በማለት ገልጦታል ማለት ነው። እግዚአብሔር የወደደው ልጁ እርሱ ነው። አሁን ልጅ የነበረ አዳም አልተወደደም፣ ዳዊትም አልተወደደም፣ አብርሃምም አልተወደደም፣ ይስሐቅም አልተወደደም። የመወደድ ግርማ ያለው በአብ ዘንድ ስቡር መስዋዕት ሆኖ የተገለጠ አንድና አንድ ብቻ ለዘላለምም የሚኖር እርሱ ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ይሁን። አዎ ስለዚህ ታዲያ ልጄ ብሎ የተናገረው ይሄንን ነው ማለት ነው። ስለዚህ ታዲያ እኛ እርሱን እንድንሰማ ነው። በብሉይ ኪዳን ብዙ የሚሰሙ ነገሮች ነበሩ። አዎ በመጻሕፍቱ በሙሴ መጻሕፍት በኩል የሚሰሙ ነበሩ። በታቦቱ በኩል የሚሰሙ ነበሩ። በመስዋዕቱ በኩል የሚሰሙ ነበሩ። የሚሰሙ ጥቃቅን ነገሮች ብዙ ነበሩ። እግዚአብሔር ወልድ ኢየሱስ ክርስቶስ ከሰማየ ሰማያት ዝቅ ባለ ጊዜ ከድንግል ማርያም በተወለደ ጊዜ ግን መሰማት በአንድ በኩል ብቻ እንዲሆን
ጠቅልሎ የመሰማትን ድምፅ ሁሉ ወስዶ በምድር ላይ የተገለጠ የሙሴ ሕግ ከሕግም በላይ የሆነ ሕግ እርሱ ነው። ክብርና ምስጋና ለአምላካችን ይሁን። ይህንን ነው የተናገረው ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈላቸው መልእክቱ ምዕራፍ 1 ቁጥር 1 ላይ እንዲህ ብሎ ተናግሯል። በብዙ ነገር ወበብዙ መክፈልት አይደአ እግዚአብሔር ለአበዊነ በነቢያቲሁም ትካት ወበዳህሪሰ መዋዕል ነገረነ በወልዱ ዘረሰዮ ወራሴ ለኩሉ። እግዚአብሔር በብዙ ህብረ ትንቢት ደግሞም በብዙ ህብረ ምሳሌ ደግሞም በብዙ ህብረ ምስጢር በአባቶቻችን በኩል ተናግሮ ነበረ። ዛሬ ግን በአባቶች በኩል የሚናገር አይደለም፣ በመልአክ በኩል የሚናገር አይደለም፣ በትንቢትም በኩል የሚናገር አይደለም። ሁሉን ወራሽ ባደረገው ደግሞም በቀኙ ባስቀመጠው ለዘላለም በሚኖር በአንድ ልጁ በኢየሱስ ክርስቶስ በኩል አንድ ጊዜ ፈጽሞ ለዘላለም ተናገረ ነው የሚለው። ክብርና ምስጋና ለአምላካችን ይሁን። ስለዚህ አሁን እግዚአብሔር በሙሴ በኩል አይደለም የሚነግረን፣ በነቢያት በኩል አይደለም የሚነግረን፣ በልጁ በኢየሱስ ክርስቶስ በኩል ነው ማለት ነው። ስለዚህ ታዲያ የባህሪ ልጁ ነውና እግዚአብሔር አብ ልጄን ስሙልኝ አለ። የባህሪ ልጇ ነውና ድንግል ማርያምም ልጄን ስሙልኝ አለች። በዚህ በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ስትመለከቱ ልጄን ስሙት ብላለች ማለት ነው። ምክንያቱም ተአምራት የሚደረጉላችሁ ክብር፣ ጸጋ፣ ሞገስ የሚጨመርላችሁ እርሱን ስትሰሙት ነው በማለት እርሷም አብ የሰበከውን እርሷም ደግሞ እናት ናትና በምድር ላይ ሰብከዋለች ማለት ነው። ስለዚህ እግዚአብሔርን መስማት ያስፈልጋል። እርሱን እንድንሰማ ይርዳን እግዚአብሔር። እንኳን እግዚአብሔርን ሙሴን እንኳን በኦሪት ዘዳግም ምዕራፍ 15 ቁጥር 18 ጀምራችሁ ስትመለከቱ እንዲህ ይላል፣ ነብዬ ያነሱ ለክሙ እግዚአብሔር ማዊክሙ ወለቱ ስምዕዎ። እግዚአብሔር እንደኔ ያለ ነብይ ያስነሳላችኋል፣ እርሱን ስሙት። እኔ ባህር ከፍዬላችሁ ይሆናል፣ እሱ የኤርትራን ባህር ሳይሆን ሲኦልን ይከፍልላችኋል። እና እኔ መናን አውርጄላችሁ ይሆናል፣ እርሱ መናን ሳይሆን ስጋውን ቆርሶ ይሰጣችኋል። እኔ ውሃን ከጭንጫ አፍልቄላችሁ ይሆናል፣ እርሱ ግን ውሃን ከጭንጫ ማፍለቅ ሳይሆን ደሙን ከጎኑ አፍልቆ ይሰጣችኋል። እኔ በመልአኩ ብርሃን በጨለማ መርቻችሁ ይሆናል፣ እርሱ ግን አነ ብርሃኑ ለዓለም ብሎ በራሱ ብርሃንነት ይመራችኋል። እኔ በርዛ በበረሃ በዚህ ባህራ ሴቦን ምድር መርቻችሁ ይሆናል፣ እርሱ ግን ራሱ እውነት ራሱ መንገድ ሆኖ ወደ አብ ይመራችኋል በማለት ተናገረ። ክብርና ምስጋና ለአምላካችን ይሁን። ወስብሐት ለእግዚአብሔር ይሁን።